ጤና ይስጥልኝ እንደምን አላችሁ ክቡራትና ክቡራን ተመልካቾቻችን። ስንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዜናዎቻችን የክብር አጋር ነው። ከስፖርት ዜናዎች ጋር ደግነት መኩሪያ ነኝ። በዓለም ዋንጫ ማጣሪያ ከግብጽ ጋር ጨዋታውን ያደረገው የኢትዮጵያ ብሔራዊ ቡድን ትላንት እኩለ ሌሊት ላይ 2-0 ተሸነፈ። ዋሊያዎቹ በቀጣይ የመጨረሻ የማጣሪያ ጨዋታቸውን ከጅቡቲ ጋር የሚያደርጉ ይሆናል። አንተነሳ ተጨማሪ አለው። የኢትዮጵያ ብሔራዊ ቡድን የውጤት ቀውስ አሁንም ቀጥሏል። በሚሳተፍባቸው የአህጉር አቀፍም ይሁን የዓለም አቀፍ መድረኮች ማጣሪያም በብዙ የሚቸግረው የኢትዮጵያ ብሔራዊ ቡድን በ2026 የዓለም ዋንጫ ለመሳተፍ በማጣሪያው ከግብጽ ጋር ጨዋታውን አድርጎ 2-0 ተሸንፏል። በኢትዮጵያ አንድም የካፍን ዝቅተኛ የጥራት ደረጃ የሚያሟላ ስቴዲየም ባለመኖሩ ምክንያት በሜዳው ማድረግ የነበረበትን ጨዋታዎች ከሀገር ውጭ በስደት ለማከናወን የተገደደው ብሔራዊ ቡድኑ በዓለም ዋንጫ ለመሳተፍ የሚያደርገው ጉዞ ያበቃለት ይመስላል። የዓለም አቀፉ እግር ኳስ ፌዴሬሽኖች ማህበር ፊፋ በ2026 በሜክሲኮ ካናዳና አሜሪካ በጣምራ በሚያዘጋጁት የዓለም ዋንጫ የተሳታፊ ሀገራትን ቁጥር ከ32 ወደ 48 ከፍ አድርጎ የአፍሪካ ኮታም በዚያው ልክ ቢጨምርም ኢትዮጵያ ግን አሁንም የድሉ ተጠቃሚ የመሆን ፍላጎት ያላት አትመስልም። ሌሊት 6 ሰዓት ላይ በሞሮኮ ላርቢዛውላ ስቴዲየም በተደረገው የምድቡ 5ኛ ጨዋታ ዋሊያዎቹ በመጀመሪያዎቹ 30 ደቂቃዎች የተሻለ ቢንቀሳቀሱም ከጨዋታው 1 ነጥብ እንኳን ማግኘት አልቻሉም። 2-0 በተጠናቀቀው ጨዋታ የሊቨርፑል አጥቂ ሙሐመድ ሳላ 31ኛው ደቂቃ ላይና የዛማሊኩ አማካይ አህመድ ዚዞ 40ኛው ደቂቃ ላይ የማሸነፊያ ግቦቹን ከመረብ አሳርፈዋል። ሙሐመድ ሳላ በዓለም ዋንጫ ማጣሪያው ያስቆጠራቸውን የግብ ብዛቶች 6 በማድረስ ከፍተኛ ግባግቢነቱን እየመራም ይገኛል። የዋሊያዎቹ አሰልጣኝ መሳይ ተፈሪ አቡበክር ናስርና ቸርነት ውግሳን የፊት መስመር ላይ ባጣመሩበት ጨዋታ አልፎ አልፎ የግብ ዕድሎችን ከመፍጠር ያለፈ ኳስና መረብን ሊያገናኝላቸው የሚችል ተጫዋች ማግኘት አልቻሉም። የኢትዮጵያ ብሔራዊ ቡድን አሰልጣኝ መሳይ ተፈሪ ከጨዋታው በኋላ በሰጡት ሀሳብ ግብ እስኪቆጠርብን ጥሩ ብንንቀሳቀስም የሰራናቸው ስህተቶች ዋጋ አስከፍለውናል ብለዋል። ስለ ዓለም ዋንጫ ተሳትፈው ጥያቄ የቀረበላቸው አሰልጣኙም ከኛ የሚጠበቀው ጨዋታዎችን ለማሸነፍ መሞከር ነው ሲሉ ከኢትዮጵያ እግር ኳስ ፌዴሬሽን ጋር በነበራቸው ቆይታ ተናግረዋል። ሁለቱ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መስራች ሀገራት በታሪካቸው ለ18ኛ ጊዜ የተገናኙበት ጨዋታ በፈርዖኖቹ አሸናፊነትም ተጠናቋል። በቀድሞ ተጫዋቿ ሆሳም ሐሰን የምትመራው ግብጽ ካደረገቻቸው 5 ጨዋታ 4ኛ ድሏን በማስመዝገብ ምድቡን በ13 ነጥብ እየመራችም ትገኛለች። በተቃራኒው ካደረጉት 5 ጨዋታዎች አንዱንም ማሸነፍ ያልቻሉት ዋሊያዎቹም በ3 ነጥብ 5ኛ ደረጃ ላይ ለመቀመጥ ተገደዋል። ግብጽ በካናዳ ሜክሲኮና አሜሪካ በጣምራ አዘጋጅነት በሚካሄደው የ2026 ዓለም ዋንጫ ለ4ኛ ጊዜ ለመሳተፍ የምታደርገውን ጉዞም አጠናክራ ቀጥላለች። በሜዳ ጦት ምክንያት ጨዋታዎቹን በሞሮኮ እያደረገ የሚገኘው የኢትዮጵያ ብሔራዊ ቡድን ከግብጽ ባደረጋቸው 18 ጨዋታዎች ለ13ኛ ጊዜ ሲሸነፍ ማሸነፍ የቻለው በ3 አጋጣሚዎች ብቻ ነው። ዋሊያዎቹ በዓለም ዋንጫ ማጣሪያ የምድቡ 6ኛ ጨዋታቸውን ግርጌ ላይ ከምትገኘው ጅቡቲ በመጪው ማክሰኞ በዚያው በሞሮኮ የሚያደርጉም ይሆናል። በቻይና ናንጂንግ እየተካሄደ በሚገኘው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በ3000 ሜትር በሁለቱም ጾታ ኢትዮጵያውያን አትሌቶች ለአሸናፊነት ይጠበቃሉ። ሁለተኛ ቀኑ ላይ ዛሬ በደረሰው ውድድር የሴቶች 3000 ሜትር ፍጻሜ ከደቂቃዎች በኋላ 8 ሰዓት ከ15 ላይ ሲደረግ አትሌት ፍሬወይኒ ኃይሉና ብርቄ ኃየሎም ለአሸናፊነት የሚጠበቁ አትሌቶች ናቸው። በዚህ ውድድር ባለፈው ዓመት ግላስጎ ላይ አሸናፊ የነበረችው ፍሬወይኒ ኃይሉ ክብሯን ለማስጠበቅ ስትሮጥ ከ20 ዓመት በታች የርቀቱ ባለ ክብረ ወሰኗ ብርቄ ኃየሎምም ሌላኛዋ ተጠባቂ አትሌት ነች። የ3000 ሜትር የወንዶች ፍጻሜም 8 ሰዓት ከ33 ላይ ሲደረግ አትሌት በሪው አረጋዊ፣ ጌትነት ዋለና ወጣቱ ቢኒያም ማህሪ ኢትዮጵያን የሚወክሉ አትሌቶች ናቸው። የኦሎምፒክ 10000 ሜትር የብር ሜዳሊያ ባለቤቱ በሪው አረጋዊ በርቀቱ የዓለም ከ20 ዓመት በታች የቤት ውስጥ ውድድር ባለ ክብሩ ቢኒያም ማህሪና ጌትነት ዋለ ከኖርዌጃኑ ጃኮብ ኢንገብሬግስተን ጋር የሚያደርጉት ፍልሚያም ከወዲሁ ተጠባቂ ሆኗል። በፋሲል ከነማና ቅዱስ ጊዮርጊስ መካከል ዛሬ የእግር ኳስ የወዳጅነት ጨዋታ ጎንደር ላይ ይደረጋል። የጎንደር ዩኒቨርሲቲ 7ኛና አጠቃላይ ስፔሻላይዝድ ሆስፒታል 100ኛ ዓመት ክብረ በዓልን በማስመልከት ነው የወዳጅነት ጨዋታው በፋሲል ከነማና ቅዱስ ጊዮርጊስ መካከል ዛሬ የሚደረገው። የኢትዮጵያ ፕሪሚየር ሊግ ላለፉት 4 ዓመታት በተወሰኑ ስታዲየሞች ብቻ እየተደረገ መሆኑን ተከትሎ የፋሲል ከነማ ደጋፊዎች በስታዲየም ተገኝተው ክለባቸውን መደገፍ አልቻሉም ያሉት በጎንደር ዩኒቨርሲቲ የስፖርት ሳይንስ ትምህርት ክፍል ኃላፊው ጌታሰው አበባው የዛሬው ጨዋታ የደጋፊውን የረዥም ጊዜ ፍላጎት የሚመልስ ነው ብለዋል።
በክለቦቹ መካከል ያለውን የቆየ ወዳጅነት በማጠናከሩ ረገድም ሚናው ከፍተኛ እንደሆነ ነው የተገለጸው። የጎንደር ከተማ ወጣቶችና ስፖርት መምሪያ ኃላፊና የፋሲል ከነማ ምክትል ቦርድ ሰብሳቢ አቶ ማሩ መሐመድ በበኩላቸው አብዛኞቹ የፋሲል ከነማ ተጫዋቾች የደጋፊውን ድባብ እንዲሁም የጎንደርን ሕዝባዊና ታሪካዊ እሴቶች ከመስማት በላይ በአካል እንዲያዩት ለማድረግ በማሰብ የወዳጅነት ጨዋታው እንደሚካሄድ ተናግረዋል። በተጨማሪም የአጼ ፋሲለደስ ስታዲየምን እድሳት ለማጠናከርም የጨዋታው ሚና ትልቅ እንደሆነ ነው የተገለጸው። ጨዋታው 9 ሰዓት ላይ ዛሬ ይደረጋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ወደ እናንተ እናደርሳለን። ክቡራትና ክቡራን ተመልካቾቻችን፣ ባልደረባችን ተመስገን አለባቸው ጎንደር ነው የሚገኘው። ተመስገን እንደምን ዋልክ? እስኪ የፋሲል ከነማና የቅዱስ ጊዮርጊስ የወዳጅነት ጨዋታ በስቴዲየም ነው የምትገኘውና ያለው ድባብ ምን ይመስላል? አመሰግናለሁ ጌትነት። ቅድም ደግነት ቀደም ሲል እንዳነሳው እንግዲህ የፋሲል ከነማና የቅዱስ ጊዮርጊስ የወዳጅነት ጨዋታ ዛሬ እዚህ አሁን በምንገኝበት በአጼ ፋሲለደስ ስቴዲየም ይደረጋል። 9 ሰዓት ላይ ነው ጨዋታው የሚደረገው። በተለይ ለአለፉት ዓመታት የኢትዮጵያ ፕሪሚየር ሊግ በተወሰኑ ስታዲየሞች ብቻ ሲደረግ እንደነበር እናስታውሳለን። በድሬዳዋ፣ በሐዋሳ እንዲሁም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ብቻ ሲደረግ መቆየቱ ይታወቃል። ከዚህ አንጻር ደግሞ በ2013 ዓ.ም የኢትዮጵያ ላላይ ሊግ የሆነውን የፕሪሚየር ሊግ ዋንጫ ማሳካት የቻለው ፋሲል ከነማ በሜዳ የመጫወት እድል እንዳላገኘ ይታወቃል። ስለዚህ ከደጋፊዎች አይን ከራቀ 4 ዓመታት ተቆጥረዋል። ስለዚህ ይህንን ሀሳብ በደጋፊዎች በስቴዲየም ተገኝተው ጨዋታቸውን እንዲመለከቱ በማድረግ ረገድ የዛሬ ወዳጅነት ጨዋታ የሚኖረው ጠቀሜታ ከፍተኛ ስለመሆኑ ነው የክለቡ አመራሮች፣ አጠቃላይ ደግሞ የዩኒቨርሲቲው የስራ ኃላፊዎች የሚያነሱልን። ስለዚህ የወዳጅነት ጨዋታ ለማድረግ ያስፈለገው በተለይ የጎንደር ዩኒቨርሲቲ 70ኛ ዓመትና የአጠቃላይ ስፔሻላይዝድ ሆስፒታል 100ኛ ዓመትን ምክንያት በማድረግ ተዘጋጅቷል። እንግዲህ ለሁለቱም ክለቦች በተለይ የሚኖረው ፋይዳ ከፍተኛ ስለመሆኑ ነው የተነሳው። ቅዱስ ጊዮርጊስና ፋሲል ከነማ እድሜ ጠገብ ክለቦች መሆናቸው ይታወቃል። በኢትዮጵያ ፕሪሚየር ሊግ አጠቃላይ የዋንጫ ባለቤት መሆን የቻሉ ክለቦች መሆናቸውም የሚታወስ ነው። ከዚህ አንጻር ቁርኝነታቸውን፣ ግንኙነታቸውን በማጠናከር ረገድ የሚኖረው ፋይዳ ከፍተኛ ስለመሆኑ ነው ትናንት በነበረው ጋዜጣዊ መግለጫ ወቅት የተነሳው። በተለይ ፋሲል ከነማ ደጋፊዎቹ ክለባቸው እዚህ በአጼ ፋሲለደስ ስቴዲየም ሲጫወት የመመልከት የመታደም እድል ያገኛል። በቅዱስ ጊዮርጊስ በኩል ደግሞ የሁለቱን ክለቦች ትስስር የቆየ ወዳጅነት በማጠናከር ረገድም የሚኖረው ፋይዳ ከፍተኛ ስለመሆኑ የተነሳው። ሌላኛው አበይት ጉዳይ ደግሞ ይህ የአጼ ፋሲለደስ ስቴዲየም ከዚህ ቀደም የፕሪሚየር ሊግና የከፍተኛ ሊግ ጨዋታዎችን የማስተናገድ እድል የሚያገኝ ስቴዲየም እንደነበር የሚታወስ ነው። ሆኖም ለዓመታት የፕሪሚየር ሊጉ በውስን ስቴዲየሞች መደረግ ያንን ድባብ እንዳይመለከቱ አድርጓል። በተለይ የፋሲል ከነማ ተጫዋቾች የጎንደር ከተማን አጠቃላይ የጎንደርና የአካባቢ ታሪክ የባህል በማወቅ ረገድ ትልቅ ተግዳሮት ሆኖ መቆየቱን የተነሳው። ስለዚህ ዛሬ የሚደረገው ይህ የወዳጅነት ጨዋታ ደግሞ እነዚህን የታሪኮች ተጫዋቾቹም ሆኑ ደጋፊዎቹ እንዲያውቁ እንዲመለከቱ በማድረግ ረገድ የሚኖረው አስተዋጽኦ ከፍተኛ መሆኑን የተነሳው። ስለዚህ ዛሬ 9 ሰዓት ላይ በዚህ በአጼ ፋሲለደስ ስቴዲየም የሁለቱ ክለቦች ወይም ቡድኖች ጨዋታ ይከናወናል። ከዛ ባሻገር ግን ይህ የምንገኝበትን ስቴዲየም ለማደስ በሚደረገው ሂደት ወይም እንቅስቃሴ የሚኖረው ፋይዳ ከፍተኛ ነው ተብሎ ነው የሚጠበቀው። 9 ሰዓት ላይ ጨዋታው ይደረጋል። የጨዋታውን ውጤትና የሚገኙ የስራ ኃላፊዎች ምን አሉ የሚለውን ደግሞ በምሽት የዜና ወጃችን የምንመለስበት ይሆናል። ደግነት አመሰግናለሁ ተመስገን። ከጨዋታው በኋላ ያለውን ድባብ ታስቃኝናለህ። ለአሁኑ ከልብ አመሰግናለሁ። መልካም ጊዜ ይሁንልህ። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን ወደ ውጭ መረጃዎቻችን ስናልፍ በደቡብ አሜሪካ ሀገራት የዓለም ዋንጫ ማጣሪያ አርጀንቲና ዩራጋይን በማሸነፍ መሪነቷን አጠናከረች። አርጀንቲና ሌሊት ላይ ከሜዳ ውጭ ነው ዩራጋይን 1-0 የረታችው። ቲያጎ አልማዶ ደግሞ የአርጀንቲናን ብቸኛ የማሸነፊያ ግብ አስቆጥሯል። ኒኮላስ ጎንዛሌዝ ባለቀ ሰዓት ከአርጀንቲና በኩል በቀይ ካርድ ወጥቷል። በአውሮፓ ዋንጫ ማጣሪያ ጨዋታም እንግሊዝ አልባኒያንን 2-0 ስታሸንፍ የአርሰናል ወጣቱ ተጫዋች ሌዊስ ስኬሊ ግብ አስቆጥሮ አዲስ ታሪክ ማስመዝገብ ችሏል። ክቡራትና ክቡራን ተመልካቾቻችን የሰዓቱ የስፖርት ዜናዎቻችን በዚህ ይጠናቀቃሉ። ደግነት መኩሪያ ነበርኩ። በሰላም ዋሉ።